የሰማያዊና የቀድሞ የአንድነት አመራሮች ከእስር ተፈቱ። ከተከሰሱበት የሽብር ተግባር ወንጀል መከላከል ሳያስፈልጋቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በነጻ ቢያሰናብታቸውም ችሎት በመድፈር ወንጀል ተወስኖባቸው የነበረውን የ14 ወራት ለማጠናቀቅ ላለፉት 8 ወራት በእስር የቆዩት የሰማያዊና የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ከፍተኛ አመራሮች ግንቦት 1 ቀን 2008 ዓ.ም ከእስር ተለቀዋል። የቀድሞ አንድነት አመራር የነበሩ አቶ ዳንኤል ሽበሽና የሰማያዊ ፓርቲ አመራር አቶ ይሽዋስ አሰፋ 1 ዓመት ከ9 ወራትን በእስር አሳልፈው ከእስር የተለቀቁት አቃቤ ሕግ የእስር ፍርድ ቤቶችን መከላከል ሳያስፈልጋቸው በነጻ ይሰናበቱ ውሳኔን በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ያቀረበው የይግባኝ አቤቱታ ያስቀርባል ሲባል የታገደ ቢሆንም ተከሳሾቹ ለሰበር ሰሚ ችሎት ይግባኝ ብለው እንዲለቀቁ በተሰጠ ብይን ነው። በውጭ ሆነው በአቃቤ ሕግ ይግባኝ አቤቱታ ይግባኝ ሰሚው ፍርድ ቤት እያየው የሚገኘውን ጉዳያቸውን እየተከታተሉ የሚገኙት አቶ ሀብታሙ አያሌውን ጨምሮ የእስር ፍርድ ቤት በነጻ አሰናብቶን መብታችን ተገድቦ በእስር እንድንቆይ መደረጉ ከሕግ አግባብ ውጪ ነው በማለት ለሰበር ሰሚ ችሎት ያቀረቡት አቤቱታ ተቀባይነት በማግኘቱና ሰበር ችሎቱ በሌላ ወንጀል ካልተቀጡ ይለቀቁ በማለት አቶ ሀብታሙ መለቀቃቸው ይታወሳል። አቶ ዳንኤልና አቶ ይሽዋስም ችሎት በመድፈር ወንጀል የተወሰነባቸውን የ14 ወራት እስራት ጊዜያቸውን በማጠናቀቃቸው በሰበር ችሎቱ ብይን መሰረት ተፈተዋል። ነገር ግን አቃቤ ሕግ በቂ የሰውና የሰነድ ማስረጃዎቹ በስር ፍርድ ቤት በአግባቡ ሳይመዘኑ በመቅረታቸው ተከሳሾቹ በነጻ መሰናበታቸው አግባብ አለመሆኑን ጠቅሶ ለይግባኝ ሰሚው ችሎት አቅርበዋል። በተለይ የመንግስት ተቋም ከሆነው ብሔራዊ የመረጃ መረብ ደህንነት አገልግሎት የተገኘ ማስረጃ እንደታለፈበት በመግለጽ ያቀረበው አቤቱታ ተቀባይነት አግኝቶ ክርክር ከተደረገበት በኋላ ለብይን ተቀጥሯል። ከነ ዳንኤልና የሽዋስ ጋር በተጣለባቸው የችሎት መድፈር ወንጀል ቅጣት በእስር ላይ የሚገኙት የአረና ትግራይ አመራር አቶ አብርሃ ደስታ 2 ወራት ስለሚቀራቸው በእስር ላይ ይገኛሉ። በተመሳሳይ የክስ መዝገብ ከፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ጥቅምት 20 ቀን 2007 ዓ.ም በተመሰረተባቸው ክስ ሲከራከሩ ከርመው ሚያዝያ 7 ቀን 2008 ዓ.ም ጥፋተኛ የተባሉት አቶ ዘላለም ወርቅ አገኘው፣ አቶ ሰለሞን ግርማና አቶ ተስፋዬ ተፈሪ ግንቦት 2 ቀን 2008 ዓ.ም በጽኑ እስራት እንዲቀጡ ውሳኔ ተሰጥቶባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በሰጠው ውሳኔ አቶ ዘላለም በ5 ዓመታት ከ4 ወራት ጽኑ እስራት፣ አቶ ሰለሞን ግርማ በ3 ዓመታት ከ7 ወራት ጽኑ እስራትና አቶ ተስፋዬ ተፈሪ በ3 ዓመታት ከ11 ወራት ጽኑ እስራት ተቀጥተዋል። የዘገባው ምንጭ ሪፖርተር ጋዜጣ ነው። ሰላም፣ አዳዲስ የድሬቲው መረጃ ወደ እርስዎ እንዲደርስ ከታች የምትገኘዋን ቀይዋን ሰብስክራይብ የምትሏን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።